Which realm are you coming from? Where are you coming from? Wait! He was sent by Satan himself. Satan. Yeah. By Satan himself. He brought us here. We are the highest rank. Stand up. Stand up. Killer. Huh? በመጀመሪያ ፓስተር ጆን ወደ እናትየው ይቀርብና እንዲህ ሲል በእናትየው ላይ የተገለጠውን አጋንንት ይጠይቀው ጀመረ። What do you want from her? Killer. Huh? ከሷ የምትፈልገው ምንድነው? አጋንንቱም እንዲህ ሲል ለፓስተር ጆን መለሰ። ሕይወቷን ልነጥቃት እፈልጋለሁ። ባላሰበችው የመኪና አደጋ ሕይወቷን ወስዷለሁ። ፓስተር ጆንም እንዲህ ሲል ጠየቀው። በየትኛው ቀንና በየትኛው ወር ይህንን ለማድረግ አሰብክ አለው። አጋንንቱም አይኑን ለመመልከት እየተንቀጠቀጠ እንዲህ ሲል መለሰ። ግንቦት ወር ግንቦት 17 ቀን ላይ። አዎ ግንቦት ቀን በ17ኛው ቀን በመኪና አደጋ አድርጌ ሕይወቷን አሳጣታለሁ። 8 ሰዓት ላይ ቀጠሯን ለማድረግ በምትሄድበት ሰዓት በትልቅ የጭነት መኪና ገጭቼ ለገላት አስቤያለሁ። ይህንንም ማድረገው እዚሁ በኬፕ ታውን ከተማ ውስጥ ነው። ከዚህ በኋላ ፓስተር ጆን ወደ ምዕመኑ ዞረና እንዲህ ሲል መናገር ጀመረ። ይህን ጥያቄ እየጠየኩላችሁ ያለሁት አንድ ነገር እንድትረዱ ስለምፈልግ ነው። አያችሁ፣ በሕይወታችሁ ላይ የሚያጋጥሟችሁ አደጋዎች በሙሉ አጋጣሚዎች እንዳልሆኑ ማወቅ ይኖርባችኋል። አያችሁ፣ በሕይወታችሁ ላይ የሆነ ያለው አብዛኛው አደጋዎችና አብዛኛው ሞቶች የሚሆኑት ከረጅም ጊዜ በፊት የታቀዱ የጠላትና የጨለማው ዓለም አሰራር ነው። ዲያብሎስ እናንተን ለማጥፋት የማይፈነቅለው ድንጋይ የለም። በጨለማው ዓለምና በመንፈሳዊው ዓለም ውስጥ እናንተን ለመግደል የሚደረጉ ብዙ ፕሮግራሞች እንዳለ እንድታውቁና ተክታችሁ እንድትጸልዩ ስለምፈልግ ነው ይህንን እውነት የምነግራችሁ። እስቲ እቺን ምስኪን እናት ተመልከቷት። ዲያብሎስ የምትሞትበትን ቀን፣ የምትሞትበትን ወር፣ የምትሞትበትን ሰዓትና የምትሞትበትን ጉዳይ እንኳን አዘጋጅቶላት ነበር። ሁሉም ነገር ለመቃብሯ ተዘጋጅቶ እየተከሸነ ነበር። እባካችሁ ልትነቁ ይገባችኋል። Wake up. Wake up. ከእንደዚህ አይነት ነገር ነፃ ልትወጡ የምትችሉት የእግዚአብሔር ጸጋ ሲረዳችሁ ብቻ ነው። አያችሁ፣ በድንገት በሴኮንዶች ውስጥ አንድ ነገር ተጋለጠ። አያችሁ፣ ዲያብሎስን ልፈሩት አይገባም። በዲያብሎስ ላይ በኢየሱስ ክርስቶስ በኩል ስልጣን ተሰጥቶናል። እስቲ ተመልከቱ። ይህ አጋንንት ሳለካው ውጣ ሳልለው በራሱ አምልጦ ወጣ። እባካችሁ ከእግዚአብሔር ጋር የማትጣበቁ ከሆነ ዲያብሎስ ቀን ጠብቆ ማጥቃቱ አይቀርም። ልትነቁ ይገባል። ቤተ ክርስቲያን አንዷ የቆመችበት ምክንያት በእንደዚህ አይነት ላሉ ሰዎች ነው። አያችሁ፣ ቤተ ክርስቲያን ማውራት ብቻ ሳይሆን ሰዎች ነፃ እንዲወጡ ማገልገልም ጭምር ግዴታ አለባቸው። ዲያብሎስ ከሚሰራቸው ስራዎችና ሴራዎች ደግሞ ወጥመዶች ልታመልጡ ብቻ ሳይሆን ሰዎችንም ልታስመልጡ ግድ ይላችኋል። የዲያብሎስን አጀንዳ ልናበላሽበት እግዚአብሔር አምላክ የመረጠው እኛን ነው። The demon has left. Bring her up. እስኪ አንሷት። ከዚህ በኋላ ፓስተር ጆን አብራት ወደ መጣችው ወጣት ልጇ ዞረና ምንሽ ናት ብሎ ጠየቃት። ልጅቷም መለሰችና እናቴ ነች አለች። ታዲያ ፓስተር ጆንም ቀጠለና እስኪ አስቢው፣ እናትሽ ዲያብሎስ ባዘጋጀው ወጥመድ ወድቃ ዲያብሎስ ነፍሷን በመኪና አደጋ አስመስሎ ሲወስድ ስሜቱ ምን ሊመስል እንደሚችል መጠየቅ አይጠበቅብኝም። አየሽ፣ ዲያብሎስ ያቀደላት ቀን ማለትም ግንቦት 17 ማለት ጥቂት ቀናቶች ብቻ ነበር የቀሩት። በወር በማይሞላ ጊዜ ውስጥ ዲያብሎስ የእናትሽን ነፍስ ለመውሰድ ተዘጋጅቶ እቅዱን ጨርሶ ነበር።
እግዚአብሔር ግን ጣልቃ ገብቷል። ከዚህ በኋላ ፓስተር ጆን በእጆቹ እናትየው ወደፊት እንድትመጣ ጠየቃትና እጁን ጭኖ ጸለይባት። ከዚህ በኋላ ከጀርባዋ የነበረችው ልጅቷ ቆማ ባለችበት እጁን ዘርግቶ ልክ እንደምታዩት ጸለየ። ወዲያውኑ በልጅቷ ውስጥ የተቀመጠው አጋንንት ጮሆ መውጣት ጀመረ። ልጅቷም ኃይለኛ ጩኸትና ትግል ታደርግ ጀመረ። ፓስተር ጆንም ተረጋግቶ እጆቹን ወደፊት አድርጎ ይጠብቃል። ከዚህ በኋላ ነበር በትንሿ ልጅ ውስጥ የነበረው አጋንንት ማንም ሳይጠይቀው ማውራት ጀመረ። You don't know we were gonna plan to make her drive the car. አንተ እኮ አታውቅም እንጂ ልጅቷ ራሷ መኪናውን እንድትነዳው ልናረጋት ነበር። እናትየው የምትሞትበት መኪና ሹፌር ልጇ ነበረች። የእናቷን ብቻ ሳይሆን የልጅቷንም ነፍስ እንፈልገው ነበር። ሁለቱንም በአንድ ቀን ልንገላቸው ፈልገን ነበር። አንተ ግን ይህንን እንኳን አታውቅም። ፓስተር ጆን መለሰና እንዲህ አለ፣ አዎ ምናልባት እኔ ላላውቅ እችል ነበር፣ ነገር ግን በኢየሱስ ክርስቶስ አማካኝነት ያንተን ሴራ ላከሽፍ ችያለሁ። በዚህ ሰዓት አጋንንቱ እየተመናጨቀና እያሽካካ ይቆያል። ሕይወታን እንድትጠላውና ጭንቀት ውስጥ ድብርት ውስጥ እንድትገባ አድርገናታል። ለረጅም ጊዜ በዛ ውስጥ ስላሳለፈች አሁን ደግሞ ሕይወቷን ማጥፋት ፈልጋ ነበር። ባሏ ጥሏት እንዲሄድ አድርጌያለሁ። ትዳሯን የምታስተካክል ወይም የምታደስ ይመስላል። ትዳሯን በፍጹም ልትመልስላት አትችልም። እሱ ፍቺ ጠይቆ ጥሏት ሄዷል። ይህን ደግሞ ያደረግኩት እኔ ነው። አግኝተናቸዋል። እንድትለያየው አድርገናል። አሁን በዚህ አማካኝነት ድብርት ውስጥ ከተን ሕይወቷን በገዛ እጇ እንድታጠፋ ልናደርጋት ነው። በእኛ ምክንያት እየተሰቃየች ነው። በእኛ ምክንያት መከራዋን እንድታይ ሆናለች። ሕይወቷን መስቀልቀል አድርገነዋል። ያ ቅድም የሰማኸው የመኪና አደጋ እኛ ያቀድንላት ሕይወቷን የምታጠፋበት ቀን ነው። ታየዋለ ደግሞ አሁንም ቢሆን ራሷን እንድታጠፋ እናደርጋታለን። ሁሉም ቤተሰቧ በዚህ መኪና አደጋ እንዲጎዳና እንዲሰቃዩ እናደርጋቸዋለን። ይህ ነው እቅዳችን። አንተ አላወቅም እንጂ እሷ አይምሮ ውስጥ ሐሳቡን ከተን እቅዱን እያቀደችው ትገኛለች። ደግሞም ይህንን ለማድረግ ወስናለች። ደግሞ ይህንን የምታደርገው ከፍቺዋ በፊት ነው። ስለዚህ ባለቤቷ ኃላፊነቱንና ጸጸቱን ይወስዳል። ከዚህ በኋላ እቅዳችን የሚሆነው ትንሹ ልጇ ነው። በጽኑ እንዲታመም እናደርገዋለን። እሷንም ዘር ማንዘሯንም እናጠፋቸዋለን። ማንም ይህንን የመኪና አደጋ አያስቆመው። አንተም ብትሆን እንድትሆን እንፈልጋለን። ተወን በቃ። ፓስተር ጆንም ቀስ እያለ እየተራመደ ወደ እሷ ቀረበና እንዲህ ሲል ተናገረ። stand up. አሁኑኑ ለቀሃት ሂድ። ተነስ፣ በስርዓት ቀጥ ብለህ ቁም። ወደ እኔ አምጧት። ይኸውልህ እስከ ዛሬ ድረስ ውሸትህን በአይምሮ ስዘራና ስነዛ ነበር። አሁን ግን ይበቃሃል። ለቀሃት ሂድ። ከየት ነው የመጣው? አሁኑኑ ከየት እንደመጣ ተናገር። አጋንንቱ መለሰ። እኛ በዲያብሎስ በራሱ የተላክንን እሱ ነው ወደዚህ እንድንመጣ ያደረገው። እሷ ውስጥ እንድንቀመጥ ታዘናል። እኛ ማለት አለቆችና ስልጣናት ገዢዎች ነን። ፓስተር ጆንም ቀጠለ። ታዲያ አንተ ኃይላትና ስልጣናት ነን የምትል ከሆነ ለምንድን ነው አሁን ከእግሬ ስር ተደፍተህ የምትንከባለለው? አየህ ምን ያህል ትንሽ እንደሆንክ ተመለከትክ? ዛሬ ለዚች ነፍስ ኢየሱስ ክርስቶስ ደርሶላታል። አጋንንቱም ቀጠለ።
ለዚህ እኮ ነው ወደ ቤተ ክርስቲያን እንዳትሄድ እያደረግን የነበረው። አንተ ግን ይህንን እንኳን አታውቅም። ፓስተር ጆን ቀጠለ። አንተ ሞኝ ነህ ማለት ነው። የት ቤት እንደመጣህ አታውቅም? እኛ ማን እንደሆንን አታውቅም ብሎ ጠየቀው። አጋንንቱም መለሰ፣ አዎ አንተን በደንብ አድርጌ አውቅሃለሁ። የኬፕታውንን ከተማ ልትወርስ የምትፈልገው ሰው እንደሆንክ ጠንቅቄ አውቃለሁ። ከተማችንን ለመውሰድ እየሞከርክ እንደሆነ በደንብ አድርጌ አውቃለሁ። ለአንተ ምን እንመጣልሃለን። ምናልባት በብዙ ሰዎች ተከበል ሊሆን ይችላል፣ ነገር ግን እንመጣልሃለን፣ አንለቅህም። ፓስተር ጆን ይህንን ሲሰማ ፈገግ አለ። ምክንያቱም ከሱ ጋር ያለው ይበልጣልና። ከዚህ በኋላ አጋንንቱ በድጋሚ ማንም ሳይጠይቀው መለፍለፍ ጀመረ። እኛ እኮ በመንፈስ ዓለም ላይ አግብተናታል። እሷ ሚስታችን ነች። አንተ ግን ከኛ ልትወስድብን ትፈልጋለህ። አጋንንቱ ይህንን በሚል ጊዜ ከእጁ ጋር እየታገለ ነበር። ምክንያቱም በዚህች ሴት የግራ እጅ ጣት ላይ ቀለበት ነበር። አጋንንቱ ቃል ኪዳኑን ከዚህች ሴት ጋር የፈጸመው በዚህ ቀለበት አማካኝነት ነው። ፓስተር ጆን አንጾኪም እያየው አየህ፣ ይህን ቀለበት እንኳን በራስህ አቅም ማውለቅ አትችልም። እኔ ካላዘዝኩ ወይም እኔ ካላወለቅኩት በቀር በዚህ ስፍራ ላይ ምንም አይነት ስልጣን እንደሌለህ ልታውቅ ይገባል። ፓስተር ጆንም ወደ ጉባኤው ዞርና ጣቱን እያሳያቸው አያችሁ፣ በጣቷ ላይ 5 ቀለበቶች አሉ። በአንድ ጣቷ ላይ ብቻ ወደ 5 ቀለበቶችን አድርጋለች። በደንብ ስሙ። በአራቱም ጣቶቿ ላይ 5 ቀለበት ሳይሆን በአንዱ ጣቷ ላይ ብቻ 5 ቀለበት ደራርባ አድርጋለች። ፓስተር ጆን አንጾኪም ወደ ልጅቷ ዞርና እንዲህ አለ፣ እንዴት ዲያብሎስ ደፍሮ ወደዚህ ቤት ሊልክህ ይችላል? እንዴት ሳይፈራ ወደዚህ ቤት ሊልክ ቻለ? አጋንንቱን መለሰ፣ ለዚህ እኮ ነው አንተ እንዳታያት ስናደርግ የነበረው። እሷ አንተ ዙሪያ እንዳደርስ የቻለውን ስናደርግ ነበር። ለብዙ ሳምንታትም ቤተ ክርስቲያን እንዳትመጣ እግሮቿንና ሐሳቧን ይዘነው ነበር። እሷ ወደዚህ ቤተ ክርስቲያን መምጣት ፈልጋ ነበር፣ እኛ ግን ከልክለናት ነበር። ምክንያቱም እኛ ስልጣናቶች ነን። አታውቀንም እንዴ? እኛ እኮ ከፍተኛ ማዕረግ ያለን ባለስልጣኖች ነን። በዚህ ሰዓት ፓስተር ጆን አንጾኪ ትምህርት ቀስሞ ወደ ጉባኤው ዞሮ እንዲህ አላቸው፣ አያችሁ፣ አንድ ነገር ልትረዱ ይገባል። መጽሐፍ ቅዱስ እንደሚለን ውጊያችን ከስጋና ከደም ጋር አይደለም። እነዚህ አጋንንቶች በመንፈሳዊ ዓለም ላይ የሚንቀሳቀሱና የሚሰሩ ናቸው። መናፍስት ስለሆኑ የሚጠቀሙት በሰው ስጋ ውስጥ በመሆን ነው። የተለያዩ ነገሮችና ችግሮች ወደ ህይወታችሁ እንዲመጡ ያደርጋሉ። የተለያዩ አደጋዎች እንዲፈጠሩ ያደርጉና ነገሩ አደጋ ነው ተብሎ ችላ እንዲባል ያደርጋሉ። አያችሁ፣ ህይወታችንን ለእግዚአብሔር አሳልፈን የማንሰጥ ከሆነ ከኢየሱስ ክርስቶስ ጋር በግል ህብረት ማድረግ የማንችል ከሆነ እኛም ልክ እንደዚሁ የአጋንንት መጠቀሚያ እንሆናለን። ቁጭ ብለን በልማድ ክርስትናን ማካሄድ ማቆም አለብን። ምክንያቱም እግዚአብሔር አምላክ ይጠብቀናል። መጽሐፍ ቅዱሳችን ላይ አብዛኞቹ ከእግዚአብሔር ጋር ተገናኝተው ያውቃሉ። እስኪ ተመልከቱ፣ ሙሴን ተመልከቱት፣ አብርሃምን ተመልከቱት፣ ጴጥሮስን ተመልከቱት። መንፈሳዊ ዓለም ላይ አይናቸው ጆሮአቸው የተከፈተ ነበር። ለምንድነው እንደዛ መሆን የማንችለው? እንደዛ ልንሆን ይገባል። የግል የሆነ ህብረት ከፈጣሪያችን ጋር ከአምላካችን ጋር ልናዳብር ግድ ይለናል። ስታስቡት እቺ ልጅ የመጣችው ወደዚህ በስተት ነው። ይህ አጋንንት ያለምንም ጣልቃ ገብነት በራሱ ራሱን የገለጠ ይመስላችኋል? አህያችሁ ስልጣን ሳይኖራችሁ ከኢየሱስ ጋር ህብረት ማድረግ ሳትችሉ አጋንንትን እንደዚህ ልታንከባልሉም ሆነ ልታዙ ፈጽሞ አትችሉም። ከዚህ በኋላ ፓስተር ጆን ወደዚህች እንስት ተጠጋ። ወዲያውኑ አጋንንቱ እየተንከባለለ እባክህ ዞር በልልን፣ አይኖችህ እያቃጠሉን ነው። ለምንድን ነው በአይኖችህ እሳት እየለቀክብን ያለኸው? እንዴት በተደፈረን ነው? እኛ እኮ ሌጊዮን ነን። እኛ ሙሉ ሌጊዮን ነን። ከዚህ በኋላ ፓስተር ጆን ድምፁን ጮክ አድርጎ ተነስ
አለው። Stand up. Come here. Walk with you. Come here. ጣትህን ስጠኝ። ፓስተር ጆንም ወደ ጉባኤው ዞርና እንዲህ አለ፣ አያችሁ፣ ይህንን ቀለበት ከእጇ ላይ የማላወልቀው ከሆነ ቃል ኪዳኑ መፍረስ አይችልም። ይህ ቀለበት ከጣቷ ላይ እስካልወለቀ ድረስ ይቺ ሴት በፍጹም ነፃ ልትወጣ አትችልም። ከዚህ በኋላ ፓስተር ጆን በግድ ከጣቷ ላይ እነዚህን ቀለበቶች ማውለቅ ጀመረ። አጋንንቱም በዚህ ሰዓት እሪ ብሎ እየጮኸ ይታገል ጀመረ። በመጨረሻም ፓስተር ጆን እነዚህን 5 ቀለበቶች ከጣቷ ላይ ልክ እንዳወለቀ ይህቺ ሴት ተዝለፍልፋ ወደቀች። ይህን ምስክርነት ከራሳቸው ከእናትና ከልጅ አንደበት መስማት ችለናል። እስኪ ምን እንደሚሉ አብረን እንስማ። I'm Courtney Clausen and this is my mom. ስሜ ኮርትኒ ክራውሰን ይባላል። እሷ ደግሞ እናቴ ሪን ነች። በዛሬው የጸሎት ሰዓት ላይ ለኛ እጅግ በጣም ድንቅና ተአምራት ሆኖላል። በመጀመሪያ የእግዚአብሔር ሰው እናቴን ነበረ አይቶ የጠራት። ታዲያ የጸለየላትም ሊመጣ ላለ የመኪና አደጋ ነበር። ጠላት ይህንን አቅዶ ነፍሷን ሊወስደው እንደሆነ ነገራት። ያው እናቴ ወደ መድረክ ስትሄድ የግደኔም አብሬያት መሄድ ስለነበረብኝ እኔም አጠገቧ ነበርኩ። እውነቱን ለመናገር ይህንን ሐሳብ በውስጤ ካኖርኩኝ ረጅም ጊዜ ሆኖኝ ነበር። በመኪና አደጋ ነፍሴን ለማጥፋት ካቀድኩኝ ሰንበትበት አልኩ። ይህን ለማድረግ የወሰንኩት እጅግ በጣም ክፉ የተባለና መጥፎ ድብርት ውስጥ ስለነበርኩ ብቻ ነው። ለመትረፍም ሐሳብ ስላልነበረኝ መኪናዬን ነድቼ ቀጥታ የጭነት መኪና ውስጥ ለመግባት ነበር ያሰብኩት። በሚያሳዝን ሁኔታ እኔ እስከሞትኩኝ ድረስ ማንም መኪና ውስጥ ኖረ ግድ አይሰጠኝም ነበር። በእርግጥ ቤተክርስቲያን መጥቼ ለአንዴና ለመጨረሻ ጊዜ ፕሮግራም ለመካፈል አስቤ ነበር። ነገር ግን በሁኔታዎች አለመመቻቸት ምክንያት መምጣት አልቻልኩም ነበር። ምክንያቱም እኔ በራሴ እጅግ በጣም ከፍተኛ የሚባል ጫና ውስጥ ነበርኩኝ። በፍቺ ውስጥ እያለፍኩ ነበር። ባለቤቴ ጥሎኝ ሄዷል። እኔም ትልቅ ድብርት ውስጥ ነኝ። ብዙ ነገር ተደራርቦብኝ ነበር። ደግሞ ወደ ፍርድ ቤት ለፍቺ ከመሄዴ በፊት ነበረ መኪናውን ለመገልበጥ ያሰብኩት። የእግዚአብሔር ሰው ለኔ ከጸለየልኝ በኋላ የሆነ ሸክም ከላይ ላይ ሲራገፍ ተሰምቶኝ ነበር። በቃ በጣም ቀለለኝ። አለ አይደለ የሆነ ከባድ የሆነ ሸክም ከላይ ላይ ሲራገፍ ተሰማኝ። እነዛ ሁሉ የጭንቀትና የመጥፎ ጊዜ ቀናት አለፉ። እግዚአብሔር ነፃ አውጥቶኛል። እግዚአብሔር ሸክሜን ወስዶልኛል። እግዚአብሔር ነገሮችን እንደሚያስተካክልና ቦታቸውን እንደሚያስይዝ ተስፋ አደርጋለሁ። በእግዚአብሔር አምናለሁ። እግዚአብሔርን አመሰግናለሁ። በመቀጠል ደግሞ የእግዚአብሔር ሰውን አመሰግናለሁ። ፓስተር ጆን አንጾኪያን አመሰግናለሁ። እናትየው ምስክርነቷን መስጠት ጀመረች። በመጀመሪያ ይህን ላደረገልኝ ለልዑል እግዚአብሔር ምስጋና ላቅርብለት። በመቀጠል ባለፉት 2 ሳምንታት በጣም የክብደት ማለትም የሆነ ልሞት እንዳለና ጊዜ እንደማይቀረኝ አይነት ስሜት በውስጤ ይመላለስ ነበር። ከዛም ቀስ በቀስ የመኖር ፍላጎቴ ሙሉ በሙሉ እየወረደ መጣ። ይህንን ነገር ለማንም ለማውራት አልደፈርኩም ነበር። የገዛ ባለቤቴ እንኳን ይህን ነገር አያውቅም። አሁን ግን ነገሮችን ሳገጣጥመው እውነትም ዲያብሎስ እኔን ሊያጠፋኝ ነበር። ምክንያቱም እያለማመደኝ ነበር። እግዚአብሔር ግን ይህንን መርገም ከኔም ከቤተሰብም ላይ አንስቶታል። አሁን ላይ ያ ስሜት ፍጹም የለም። ሙሉ በሙሉ ቅልል ያለ ስሜት ብቻ ነው የሚሰማኝ። እግዚአብሔር ይመስገን። What I want to tell the people out there that is ምናልባት እኛ በእንድንበት መንገድ እየሄዳችሁ ያላችሁ ሰዎች ካላችሁና ውስጣችሁ የሚረበሽ መንፈሳችሁ የሚረበሽ ጊዜ እንደሌላችሁ የሚነግራችሁ ነገር ያለ ሰዎች ካላችሁ እርዳታ ከሰማይ አለላችሁ። ወደ እግዚአብሔር ጩሁ። ከዛ ነገር ሊያወጣችሁ የሚችለው ልዑል እግዚአብሔር ብቻ ነው። ይህን ቪዲዮ ለአንድ ለሚያስፈልገው ሰው ሼር በማድረግ ቪዲዮን ያጋሩ። ስላዳመጣችሁ እናመሰግናለን። ተባረኩ።